አዲስ ቀን ላይ ናችሁ ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። ቀደም ብሎ አጫጭር የሀገር ውስጥና የውጭ መረጃዎችን ወደ እናንተ አጋርተናችኋል። ዋናውና በእንግዲህ ሁሉ ጊዜም እንደምናደርገው የሀገር ጉዳይ እናስቀድማለንና ዛሬ የሀገር ጉዳይ አድርገን የምናነሳው ጉዳይ ሰላም በተመለከተ ነው። እንግዲህ ሰላም ለኛ ለኢትዮጵያውያን በተለይ ምን ያህል ትርጉም እንዳለው ሁላችንም እናውቃለን። ይሄ የሰላም ጥረት ለሰላም የሚከፈል የትኛውም ዋጋ ተከፍሎ ሰላማችን መመለስ አለበት የሚለው የሁሉም ዜጎች ጥያቄ ነውና ይህንን በተመለከተ ዛሬ በስፋት እናነሳለን። በኢትዮጵያ እንግዲህ በተለያዩ ጊዜያት ችግሮች ተፈጥረዋል። እነዚህ ችግሮች ሲፈጠሩ ደግሞ በሰው ሕይወትና ንብረት ላይ ከፍተኛ ውድመት ይደርሳል። ሰው እንደ ልቡ መንቀሳቀስ የማይችልባቸውን አጋጣሚዎችንም እንደፈጠረ በተደጋጋሚ የምናስተውለው ጉዳይ ነው። ችግሮች ሲፈጠሩ ታዲያ በኃይልና በጠመንጃ ለመፍታት መሞከር ብዙ ርቀት ሳይጓዙ ችግሮቹም ሳይፈቱ እንዲቀጥሉ የሚያደርግ ነውና የሰላም ጉዳይ እጅግ አሳሳቢ እንደሆነ ለማንሳት ነው። አዎ እንግዲህ በተደጋጋሚ ስለ ሰላም ይነሳል። እንደ ሀገርም ዘላቂ የሆነ ሰላምን ለማስፈን የተጀማመሩ በርካታ ስራዎች አሉ። እንደተባለው ሰላምን ለማምጣት ለአንድ መስሪያ ቤት ወይም ደግሞ ለመንግስት ብቻ የሚሰጥ አለመሆኑ ይታወቃል። እንደ ሀገር የሚያራርቁ ነገሮች እንዳሉ ሁሉ አንድ የሚያደርጉን ደግሞ በርካታ ጉዳዮች እያሉ ነገር ግን ነዛ ላይ ትኩረት አለማድረጋችን ዋጋ እያስከፈለን እንዳለ አሁን ላይ መመልከት እንችላለን። እንግዲህ ሀገራችን ኢትዮጵያ የብዝሃ ሀገር መሆኗ ይታወቃል። በዚህም ደግሞ በርካታ የሆኑ ሀገር በቀል የሆኑ ግጭቶችን የምንፈታባቸው ውይይቶች የምናደርጉባቸው ባህሎች አሉን። ነገር ግን እነዛን በአግባቡ እየተጠቀምንባቸው አለመሆኑ ደግሞ ዋጋን እያስከፈለን ይገኛል። እንግዲህ ለሰላም ብዙ ጥረቶች እንዳሉ እናውቃለን። እነዚህ ጥረቶች ደግሞ ተጠናክረው መቀጠል አለባቸው የሚለው የሁሉም ሀሳብ ነው። በቅርቡ እንግዲህ ጠመንጃዎቻቸውን በማስቀመጥ በኃይል ጥያቄዎችን ለመፍታት የሚደረገው ጥረት ለመቀየር እንግዲህ ከፍተኛ ጥረት እየተደረገ ነው የሚገኘው። የቀድሞ ታጣቂዎችም እንግዲህ ትጥቃቸውን እያስቀመጡ የሰላም መንገድ ወይም አማራጭ እየተከተሉ ወደ ተሃድሶ ማዕከላትም ጭምር እየገቡ ነው ያሉትና ይህንን አጠናክሮ መቀጠል ያስፈልጋል የሚለው ላይ በስፋት እናነሳለን። እንግዲህ ወደ መደበኛ ህይወት ለመመለስ ደግሞ እነዚህ ሰዎች ቁርጠኛ በመሆናቸው ልክ ደግሞ በዚያው ልክ በሁሉም አቅጣጫ ለሰላም የተጀመረው ጥረት መጠናከር አለበት። እነዚህ ጉዳዮች የተወሰነ አካባቢ ብቻ መሆን አይጠበቅባቸውም። በሁሉም አካባቢዎች ላይ እንዲህ አይነት ነገሮች ተጠናክረው መቀጠል አለባቸው። ያኔ ሰላማችን ይመለሳል። ያኔ የጀመርነውን የልማት ጉዞ ደግሞ በደንብ ማስቀጠል እንችላለን። አዎ ኢቢሲም እንግዲህ በዛሬው የአዲስ ቀን መሰናዶ የዘላቂ ሰላምን ማስፈን ላይ የሀገር ጉዳይ አድርገው ሲመርጠው የራሱ የሆኑ ምክንያቶች አሉት። አንደኛው እየተፈጠረ ያለውን ሰላም በዘላቂነት ለማስቀጠልና ችግሮችን በውይይት የመፍታት ባህልን ለማዳበር ካለው ቁርጠኝነት በተነሳና የሰላም ጉዳይ ደግሞ ለተወሰነ አካል የሚተው አለመሆኑ ሁሉም ሰው የሚመለከተው ጉዳይ መሆኑን በአጽንኦት ለማሳወቅ ነው። እንግዲህ ከዚህ ጋር የተገናኙ በርካታ ጥንቅሮችን ወደ ተመልካቾች እናደርሳለን። እሱ ብቻ ሳይሆን ደግሞ እንግዳም ጋብዘን ተጨማሪ ማብራሪያ የምንጠይቅ ይሆናል። እስኪ ወደ አማራ ክልል እናቅና። እንግዲህ በእጅጉ በሰላም እጦት ከሚፈተኑ ክልሎች መካከል የአማራ ክልል አንዱ ነው ማለት ይቻላል። በአማራ ክልል የታየው አንጻራዊ ሰላም የልማት ስራዎችን ለማከናወንና ማህበረሰቡ ወደ መደበኛ ህይወቱ እንዲመለስ ምቹ ሁኔታን የፈጠረ ነው ሲሉ የባህር ዳር ከተማ ነዋሪዎች ተናግረዋል። መንግስት በክልሉ ሰላምን ከማስፈን ጎን ለጎን የልማት ስራዎችን ለማከናወንም እያደረገ ያለው ጥረት የሚበረታታ ነው ያሉት ነዋሪዎቹ የታየውን አንጻራዊ ሰላም ለማጽናትም ማህበረሰቡ የበኩሉን ሊወጣ ይገባል ነው ያሉት። ሳሙኤል ወርቃየው ደግሞ አስተያየታቸውን አሰባስቧል። እሱን ተከታትለን እንመለስ። ሰላም ለሁሉም ነገር አስፈላጊ ነው እና ሰላም ማጣት ደግሞ ምን ያክል መስዋዕትነት እንደሚያስከፍል ሁሉም ማህበረሰብ ያንዳንዱ ሰው ያውቀዋል። ወደ ራሱ አዙሮ ቢያየው ሰላም ምን ያክል ዋጋና ምን ያክል መስዋዕትነት እንደሚያስከፍል ሁላችንም ያየነው ነው ባሳለፍነው አንድ አመት ተኩል ማለት ነው። እና በኑሮ ደረጃችን ላይ በጣም ከባድ ሁኔታ ውስጥ ገብተን ነበር። ተንቀሳቅሰን መግባት እንኳን የማይችልበት ሁኔታ ተፈጥሮ ነበር። ባለመመካከር የመጣ ችግር ጎዳን። መጣላት እኛ ወንድማማች ተፈሳችን የተጋደልን ተፈሳችን የተቀማማን የሚያስለቅስ ነው። ቀደም ሲል የነበረው የሰላም ሁኔታ እጅግ አሳሳቢ የነበረበት ሁኔታ ነው የነበረው። እንደ ከተማም እንደ ክልልም በጣም አሳሳቢ ደረጃ ላይ ደርሶ ነው የነበረው። ነገር ግን አሁን አንጻራዊ የሆነ ሰላም አለ።
ከዚህም ባሻገር ልማቶችም ተጠናክረው እየሄዱበት ያሉት ሁኔታዎች ነው ያሉ። እንደ ነዋሪም እዚሁ ያለውንም ነገርኛም በቅርበት ስለምንከታተል ባህር ዳር ከነበራት ውበት የጨመረችበት ሁኔታ ነው ያለው ማለት ነው። አሁን በሰላም ልባታችንም ኑሯችንም ከበፊቱ ከእንትኑ አኳያ አሁን በጣም ወደ ሰላማችን እየተመለስን ነው። ወጠን መግባትም እየቻልን ነው። ያለውን ነገርም ኑሯችንም በደንብ እየመራን ነው። አሁን ከልማቱ አኳያም ደግሞ እግዚአብሔር ይመስገን ያው ሰላም በበዛ ቁጥር ሁሉ ነገራችን እየተስተካከለ ይመጣል። ሰላም ነው የምንፈልግኛ ከምንም በላይ ሰላም ነው። አሁን ላይ ደግሞ በተሻለ ሁኔታ በሚባል ደረጃ አንጻራዊ ሰላም እየታየ ነው። ማህበረሰቡ ወደ ስራ ገብቶ በመነቃቃት ላይ ነው። ጥሩ እንቅስቃሴም እየታየ ነው። አሁን ላይ ከእንደዛ አይነት ሁኔታ ወጥተን ጥሩ በሚባል ደረጃ ላይ ጥሩ እንቅስቃሴ እያየን ነው። ከልማት አንጻርም ስናይ ሁሉም ወደ ስራ ነው እንጂ መጥፎ ነገር ላይ የምናየው ሁኔታ ላይ አናየውም። ብዙ ያጣናቸው ነገሮች አሉ። ከኢኮኖሚ ሊሆን ይችላል፣ ከሰው ማጣት ሁሉ ሊሆን ይችላል እና ያንን እያንዳንዱ ማህበረሰብ ወደ ራሱ አምጥቶ በኔ ላይ ይሄ ነገር ቢሆን የሚለውን ነገር ማስተዋልና መገንዘብ አለበት። ትልቁን ሚና መንግስት ቢወስድም ትልቅ ደግሞ ድርሻ ደግሞ የማህበረሰቡ ድርሻ አለበት። ከራሴ ጀምሮ ማለት ነው። እኔ ከኔ ጋር ያለው ወንድሜ ማለት ነው ሌላ አካሄድ ከሄደ ወደ እኔ እንዲመለስ ማድረግ ነው ያለብኝ። አሁን በሚለቀቅ አሉባልታ መረጃ ሰላሙ መነጠቅ የለበትም። በማይሆን በፌስቡክ በማይሆን መረጃ ሰላሙ መነጠቅ የለበትም። ሰላም ከሌለ ምንም ነገር የለም። ለወደፊቱም የሚጠቅመን መደማመጥ፣ መወያየት፣ ብስል ሆነን ተመሳስለን ተመካክረን ሰርተን ሀገራችንን ገባ አደራ ነው። ምን መመካከር ነው ጠቃሚው። ወንድሞቻችን በሰላም ይምጡልን፣ አመካክረን ወደ ዳኛ ማስመረን እናገባቸዋለን። ወደ ሰላም ይምጡልን። እንግዲህ የንግግርን አስፈላጊነት የባህር ዳር ከተማ ነዋሪዎች ሲያነሱ ነበረ። እንግዲህ በቀድሞ የትጥቅ ትግል ላይ የነበሩ ወይም ደግሞ ታጥቀው ሲንቀሳቀሱ የነበሩ አካላት ደግሞ ወደ ሰላማዊ መንገድ ሲመጡ ምን ያህል እፎይታ ሊኖረው እንደሚችልም የሚያመላክት አስተያየት ነበር የሰጡት። አሁን ደግሞ እስኪ ወደ ኦሮሚያ ክልል እናቅና። የኦሮሚያ ክልል እንዲሁ በተመሳሳይ በሰላም ጦት ከሚፈተኑ ክልሎች መካከል አንዱ ነበረ። የታጣቂዎች ወደ ሰላማዊ መንገድ መምጣታቸውን ተከትሎ ደግሞ ህዝቡ እፎይታ እንዳገኘ በተደጋጋሚ የሚገልጽበት ነውና የኦሮሚያ ክልል መንግስትና ህዝብ የህዝቡን የሰላም ጥሪ ተቀብለው የሰላም አማራጭን የተከተሉ በክልሉ ሰላም ማስፈን ፋይዳቸው የጎላ መሆኑን በስፋት እየተነገረ ነው የሚገኘው። አዎ በክልሉ እንግዲህ ሰላምን ለማጽናት የሚያስችሉ ተግባራት እየተከናወኑ ስለመሆናቸው ተገልጿል። ሀምራዊት ብርሃኑ ደግሞ በብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽህፈት ቤት ረዳት ኃላፊ ከድር ማሞ ጋር ቆይታ አድርጋለች። እሱን እንከታተል። በብልጽግና ፓርቲ የኦሮሚያ ቅርንጫፍ ረዳት የጽህፈት ቤት ኃላፊ ከድር ማሞ ከኢቲቪ ጋር ቆይታ ለማድረግ ስለመጡ እጅግ አድርገን ነው የምናመሰግኖት። እኔም እጅግ አድርጌ አመሰግናለሁ። እንግዲህ የመጀመሪያ ጥያቄ የኦሮሚያ ክልል አሁናዊ ያለበት የሰላም ሁኔታ ምን ይመስላል? ሰላም እንግዲህ አንጻራዊ ነገር ነው። ከሁለት ዓመት በፊት እንደ ሀገር በሀገሪቱ ሉዓላዊነት ላይ ከፍተኛ አደጋ የደቀነ ጦርነት ለሁለት ዓመት አካሂደናል። እንደ ክልልም ስንመለከት አስቸጋሪዎቹ ቀናት እያለፉ ወጥቶ መግባት በጣም ችግር የሆነበት ጊዜ ነበረ። በርካታ ትምህርት ቤቶች በሰላም እጦት ምክንያት ዝግ ነበሩ። ከፍተኛ ማህበራዊ ቀውስ ተከስቶ ነበር። እዚህም እዛም በሚካሄደው በታጠቁ ኃይሎች በሚደረግ እንቅስቃሴ ነገር ግን አሁን በህዝባችን የተባበረ ክንድ በጸጥታ አካሎቻችን የተቀናጀ የጸጥታ ማስከበር እርምጃ የሰላሙን መንገድ መርጠው ከመንግስት ጋር ውል አድርገው የገቡትም ከፍተኛ ድጋፍ እያደረጉ ያሉበት ሁኔታ አለ። ስለዚህ የክልላችን ሰላም ስንመለከት አንጻራዊ መሻሻል አለ። ነገር ግን የፐርሰፕሽን ችግር አለ። የሆነ ጊዜ ከዚህ ሐዋሳ መሄድ ችግር ነበር። በወጥነት ሳይሆን አልፎ አልፎ መንገድ ላይ ችግሮች ይከስታል። ያ ነገር ባልተገባ መንገድ
ኢንፍሌትድ በሆነ ሁኔታ ናሬትድ ሆነና ከአንድ ቦታ መንቀሳቀስ አሁንም ችግር የሚመስላቸው ወገኖች እዚህም እዛም አሉ። ይሄ ግን ነባራዊ ሁኔታውን የሚገልጽ ነገር አይደለም። ዛሬ አንድ ሰው ከዚህ ተነስቶ በየትኛው የኦሮሚያ አካባቢ መንቀሳቀስ ይችላል፣ ሰርቶ መብላት ይችላል። አንዳንድ ፖኬቶች ላይ የታጥቀው የሚንቀሳቀሱ አካላት በተበታተነ መንገድ በተደራጀ መንገድ አሁን መንቀሳቀስ አይችልም፣ ተመቷል። በተበታተነ መንገድ ግን እዚህም እዛም አለው ለማለትም ህይወቱን ለማራዘምም የሚያደርገው እንቅስቃሴ አለ። ነገር ግን ከነበርንበት ሁኔታ አኳያ ስንመለከት አንጻራዊ ሰላም እያገኘን ነው። በየጊዜው መሻሻል አለ። ህዝባችን እየመጣ ባለው ሰላም ሙሉ ለሙሉ ፊቱን መንግስታችንም ህዝባችንም ወደ ልማት ያዞረ ያለበት ሁኔታ አለ። በክልሉ የተለያዩ አካባቢዎች በጫካ ታጥቀው የሚንቀሳቀሱ አካላት በመንግስትም እንደዚሁም በክልሉና በህዝቡ በተደረገላቸው የሰላም ጥሪ መግባታቸው ይታወሳል። የተወሰኑት ከዚህም አልፎ እንግዲህ ለተወሰኑ ሰዎች ደግሞ በክልሉ የአመራርነት ቦታ ተሰጥቷቸዋልና ይህ ሰላምን ከማጽናት አንጻር እንደዚሁም ደግሞ ምን አይነት አንድምታ አለው? በራሳችን በመነጋገር ችግራችንን መፍታት እንደምንችል ያሳያል። ሁለተኛ መንግስቱ መሳተፋቸውም ይሰብራል ማለት ለካ አብሮ መስራት ይቻላል። ትላንት በጠላትነት የሚፈላለግ አካል ለህዝብ ሲል ለሀገር ሲል አብሮ መቆም ይችላል የሚለውን ነገር ያሳያል። መንግስታችን ምርጫን አሸንፍ ያለውና መንግስትን ብቻዬን እመራለሁ አላለ። ሲግኒፊካንት የሆነ ሴት ያልያዙ ፖለቲካ ፓርቲዎችን ጭምር እያሳተፈ ስልጣን ሼር እያደረገ ዞሮ ለአንድ ሀገር ነው ሁሉም የሚሰራውና በጋራ እንስራ የሚል መንግስት ነው ያለው። ብሔራዊ ጥቅም ላይ አንድ ሆነን መቆም አለብን። የህዝባችን ዘላቂ ጥቅም ላይ አንድ ሆነን መቆም አለብን። ከዚህ አኳያ ሰፊ ትርጉም ያለው መልእክት ያስተላልፋል ብዬ አስባለሁ። እንግዲህ አሁን ከመጡት ወይም ደግሞ የሰላምን አማራጭ ካደረጉ አካላት ባሻገር አሁንም በተለያዩ የኦሮሚያ ክልል አካባቢዎች በጫካ ታጥቀው የሚንቀሳቀሱ አካላት አሉና እነዚህ አካላት የሰላምን መንገድ አማራጭ እንዲያደርጉ ምን መልእክት አሉት? ለሰላም የተዘረጋጅ አሁንም አይታጠፍም ነው የክልላችን አንድ መፈክር። ወንድም ላይ በመተኮስ የምናመጣው ሰላምም ብልጽግናም ልማትም የለም። ምናጠፋው እንደ ባላንጣ የቆጠርነው አካልም አይኖር። ስለዚህ ከዚህ የሚያተርፈው የኢትዮጵያን ውድቀት ወር የኦሮሞን ህዝብም ውድቀት የሚፈልግ አካል ብቻ። ስለዚህም በመገንዘብ በጋራ መስራት ይቻላል። ለጋራ ዓላማ በጋራ መቆም ይቻላል። ይሄው ቆመን እያሳየን ነው። ትላንት ከምንዋጋቸው ወገኖች ጋር ይቻላል። ስለዚህ ይሄ ጊዜ ተባብረን ከሰራን ለኢትዮጵያ በልማቱ በተለይ ቀጠናው ላይ ያለንን ቦታ በማደላደል በተለይ በጣም ወሳኝ ጊዜ ነው። ስለዚህ የሰላሙን መንገድ የመረጡት መሳሪያቸውን ይዘው አገር ሽማግሌ ጋር ወገኖቻቸው ጋር ወይ ደግሞ በአካባቢው የሚገኝ የፖለቲካም ይሁን የጸጥታ አካላት ጋር አሁንም በሰላም እንዲገቡ ጥሪ እናስተላልፋለን። በብልጽግና ፓርቲ የኦሮሚያ ቅርንጫፍ ረዳት የጽህፈት ቤት ኃላፊ ከድር ማሞ ከኢቲቪ ጋር ቆይታ ስላደረጉልንና ሀሳቦትንም ስለሰጡን እጅግ አድርገን ነው የምናመሰግኑት። እኔም እጅግ አድርጌ አመሰግናለሁ። እንቀጥላለን ተመልካቾቻችን። አሁንም ወደ ሌላኛው ዘገባችን ነው የምናልፈው። ባለፉት ዓመታት በኢትዮጵያ የፖለቲካ ልዩነትን በጠረጴዛ ዙሪያ መፍታት የተሳናቸው ፖለቲከኞች በሚጭሩት እሳት ሚሊዮኖች ህይወታቸውን አጥተዋል። ከዛም አልፎ ደግሞ ለአካል ጉዳትም ተጋልጠዋል። በሀገሪቱ ዘላቂ ሰላም ይሰፍን ዘንድ ሰላማዊ መንገድ መምረጥ፣ ቃታ ከመሳብ ራስን ማራቅ ከሁሉም የሚጠበቅ ጉዳይ ነው። ይህንን በተመለከተ ባልደረባችን ወንዶሰን አፈወርቅ ያዘጋጀው ጥንቅር አለ። አብረን እንከታተል። የፖለቲካ ልዩነት በኢትዮጵያ የፖለቲካ ታሪክ ውስጥ የአንድ ሳንቲም ሁለት ገጽታም ሆነው የዘለቁ ናቸው። የፖለቲካ ልዩነትን በጠረጴዛ ዙሪያ መፍታት የተሳናቸው ፖለቲከኞቹ በሚጭሩት እሳት ሚሊዮኖች ህይወታቸውን አጥተዋል። በርካቶችም ለአካል ጉዳት ተጋልጠዋል። በተለያዩ ጊዜያት በተቀሰቀሱት በእነዚህ ችግሮች ምክንያት የሀገር ሀብትም ለውድመት ተዳርጓል። አባቶች ደጋግመው እንደሚሉትም ሰላም በሌለበት መረጋጋት በራቀበት ሀገር ስለምንም ማሰብ አይቻልም። ሰላም የሚባለው ነገር በጣም ትልቅ ነገር ነው።
የኔ ብቻ ትክክል ነው የሚሉ አካሄዶች የሌላውን አድምጦ በሰላም ከመግባባት ይልቅ ጠመንጃን ምርጫ ማድረግ ሀገርን ብዙ ዋጋ ያስከፍላል። ለዓመታት በእንዲህ ያለ ምርጫ በዘለቀች ሀገር ውስጥ ደግሞ ሰላማዊን መንገድ መምረጥ፣ ቃታ ከመሳብ ራስን ማራቅ ከሁሉም ይጠበቃል። ብዙዎች እንደሚሉትም የሀገር ሰላምን በማጽናቱ ረገድ ኃላፊነቱ የሁሉም ነውና በየፊናው የሚቻለውን ሁሉ ማድረግ ይኖርበታል። ጠቅላይ ሚኒስትር አብይ አህመድ ደጋግመው ሲናገሩ እንደሚደመጡት ከሰላማዊ ንግግር ውጭ ያለው የእሳት ጨዋታ አዋጭ አይደለም። በጠመንጃ የሚደረግ የፖለቲካ እንቅስቃሴም የሰውን ሕይወት የሚበላ ነውና ይህንን ያየ በፍጹም ሊመርጠው የማይችለው ጉዳይ ነው። ውጊያ እኛ አንወድም። በጣም ነው ውጊያ የምንጠላው። እኔ በ14 ዓመት ነው ክላሽ የተሸከምኩት አውቀዋለሁ እና አልፈልገውም፣ ማየት አልፈልግም። ብዙ ሲበላ አይቼዋለሁ። ውጊያ ጓደኛ የሚበላ ወንድም የሚበላ አደገኛ በሽታ ነው። ምን ያደርግልኛል? ውጊያ ልማት ነው የምፈልገው። ማን ነው ውጊያ የሚወደው? ውጊያን የማያውቅ ሰው ብቻ ነው ውጊያ የሚፈልገው። አሁን ኢትዮጵያና ኢትዮጵያውያኑ ያለፈ ልዩነቶቻቸውን ሊፈቱ በችግሮቹ ላይም ሊመክሩ ሀገራዊ የምክክር ሂደት ላይ ናቸው። ያለፉ ቁርሾችም ምክክር ሊደረግባቸው፣ ልዩነቶችም በጠረጴዛ ዙሪያ ሊፈቱ መንገድ ተጀምሯል። ታዲያ በዚህ ውስጥ ሁሉም በቻለው አቅም ተሳትፎውን ማጠናከር ይኖርበታል። እስካሁን የመጣነውን ያህል መጥተናል። እስካሁን የጠፋውን ያህል ጠፍቷል። ካሁን ወዲያ ግን እንደዛ መቀጠል አይገባንም። ማለት ለተሻለ ህይወት እንመጥናለን ማለት አሁን እየኖርንበት ያለነው የህይወት ስታይል አይመጥነንም። ልንሰራባቸው የምንችል ልናድግባቸው የምንችል ሰፊ ጎዳናዎች አሉ። ያን ደግሞ የምንጀምረው እውነትን ከመነጋገር ነው። ቻለ አቅም ሁሉም ድምጽ ያለው አካል ለሀገሪቱ የሚያገባው አካል ሁሉ የሚሳተፍበት ሁኔታ ቢኖር ሰላሙም ዘላቂ ይሆናል። አገር ግንባታውም የምናስተካክላቸው ነገሮች ላይ ውጤታማ እንሆናለን ብዬ አስባለሁ። በጠረጴዛ ዙሪያ ከሚደረግ ውይይትና ክርክር ውጭ ያለው መንገድ አዋጭ አይደለም። ይህ ደግሞ የቅርብ ጊዜውን የሰሜኑ ኢትዮጵያ ግጭትን ጨምሮ የሀገሪቱ ታሪክ ያስተምራል። ብልጥ ከጎረቤቱ ይማራል የሚል ብሂል ያላቸው ኢትዮጵያውያን ካለፈው የራሳቸው የመከራና የሰቆቃ ጊዜያት ይማሩ ዘንድ ግድ ይላቸዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተመልካቾቻችን ተጨማሪ ማብራሪያ ሊሰጡን እንግዳ ጋብዘናል። እንግዳችን በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ ዶክተር አወቀ አጥናፉ ናቸው። ዶክተር በማለዳ ስለመጡና ለጥያቄዎቻችን መልስ ለመስጠት ፈቃደኛ ስለሆኑ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። በመጀመሪያ እንግዲህ የምናነሳው በአማራና ኦሮሚያ ክልሎች የነበረ የጸጥታ ችግር የተሻሻለ መምጣቱንና ዜጎችም ደግሞ ወደ መደበኛ ህይወታቸው እየተመለሱ እንደሆነ እያየን እየተመለከትን ነው። እኛም በዘገባዎቻችን ብዙ ያልንባቸው ጉዳዮች ናቸው። እንደ ሰላም ሚኒስቴር ከክልሎቹ ጋር ተቀራርቦ ከመስራት አንጻር እንዲሁም ደግሞ የጸጥታ ሁኔታቸው እንዲሻሻል ተቀራርባችሁ ምን ያህል ሰርታችኋል እስካሁን? በመጀመሪያ አመሰግናለሁ ከተቋማችን አኳያ እና ከተቋሙ ተልዕኮ አኳያ መረጃዎችን ለመስጠት በመጣታችሁ እናመሰግናለን። በተለይ ደግሞ ሚዲያ ለሰላም ሚኒስቴር ዋና ቱል ነው። የሰላም ግንባታ ዋና መገንቢያቸው ቱል ስለሆነ በከፍተኛ ደረጃ ምስጋናችን እናቀርባለን። እንግዲህ ወደዚያ ከመግባት በፊት የተቋሙን ተልዕኮ ባጭሩ መግለጽ ተገቢ ይሆናል። የሰላም ሚኒስቴር ተልዕኮ በመንግስት በተሰጠው ስልጣን መሰረት ዋና ትኩረቱ የአስተሳሰብ ለውጥ እንዲመጣ በማድረግ ላይ የሚያተኩር ነው። ከዚህ በፊት የተለያዩ ተቋማት ለሰላም ሚኒስቴር ጥሪ የነበሩ ለምሳሌ እንደ ፌደራል ፖሊስ እና መሰል ተቋማት ላይ አንድ ላይ በነበሩበት ወቅት ችግር ሲፈጠር የጸጥታ ኃይል ዲፕሎይ የማድረግ አቅጣጫ ነበረ። ነገር ግን በኋላ መንግስት ገምግሞ በሰጠው ማስተካከያ መሰረት እነዚህ ተቋማት በራሳቸው የልዩ ስራ ባህሪ ከሰላም ሚኒስቴር ተጠንተው ተነስተው ወደ ሌላ አካል ይሆንና የሰላም ሚኒስቴር ስራ ግን በዋና አስተሳሰብ በመቅረጽ ላይ ሶሻል ኢንጂነር የሚባለውን ሰላም የተጀመረው ሰላም ቋሚ ሆኖ እንዲጎለብት ማህበረሰቡን በማሳተፍ የሚመለከታቸውን ባለድርሻ አካላት የሃይማኖት ተቋማት በማጽናት ማህበረሰቡ ከእለት ወደ እለት የአስተሳሰብ ለውጥ እንዲያመጣ በማድረግ ላይ እያተኮረ ነው። በዚህ አምብሬላ ወይ ደግሞ በዚህ አቅጣጫ ነው ስራዎች እየሰራ ያሉ። ስፔሲፊካሊ ወደ ጥያቄዎቹ ስነድ ያው እንደተባለው በሁለቱ ክልሎች አካባቢ ያለው ሁኔታ መንግስት በከፈለው መስዋዕትነት በተለይም ደግሞ የጸጥታ ኃይሉ የከፈለ ባለው መስዋዕትነት ሌሎችም የሚመለከታቸው አካላት እየሰጡ ባለው ድጋፍ መጠነኛ መሻሎች አሉ። ይሄ
ማንኛውም ሰው ለሰላም የሚያስብ በጎ ሰው ሁሉ ያስደስተዋል፣ እኛም እንደሰታለን። ከዚህ አኳያ ቅድም ባልሁት መርህ መሰረት ማህበረሰቡ በየጊዜው ያለውን የሰላም ዋጋ ትኩረት ሰጥቶ ለውጥ እንዲመጣ ከሰላሙ ተጠቃሚ እንዲሆን ለማድረግ ስራዎችን እየሰራ ነው፣ ግን በቂ አይደሉም። ለምሳሌ ድጋፎች ነው፣ የፋይናንስ ድጋፍ እዚህ መግለጽ ጥሩ ባይሆንም የፋይናንስ ድጋፍ እናደርጋለን፣ የሎጂስቲክ ድጋፍ እናደርጋለን። በየአካባቢ ደግሞ ያለውን ሰላም እንዲጎለበት የሚመለከታቸውን የህብረተሰብ ክፍሎች በማወያየትና አሁንም ቢሆን የጸጥታ ኃይሉን በመደገፍ መንግስትን በመደገፍ የሰላም ተጠቃሚ መንግስት ብቻ አይደለም ማህበረሰቡ ከምንም በላይ ማህበረሰቡ የሚጠቀሙ ከዚህ አኳያ በሰላም ውሎ እንዲገባ ወጣቶቹ በሰላም ውሎ እንዲገቡ ማህበረሰቡ የሰላም ተማን እንዲተነፍስ በማድረግ በኩል የተጀመረውን ሰላም እንዲጎልበት በማድረግ መድረኮች ላይ በማወያየትና ግንዛቤ በመፍጠር ላይ ስራ እየተሰራ ነው ያለው። ስፔሲፊካሊ ለምሳሌ አሁን የሚዲያ ቅድም እንዳሉት ለኛ ትልቅ መሳሪያ ስለሆነ ባልተለመደ መንገድ የከፍተኛ አመራሩም ትኩረት ሰጥቶ በ51 የሚሆኑ የሃይማኖት ተቋማት ሚዲያ ያሉ እንደዚህ ሰው አልተጠቀምንባቸውም። ነገር ግን በየአካባቢያቸው ሰላም በመስበክ ጅማሮችን በማጉላትና ማህበረሰብና መንግስት በማቀራረብ ላይ በተለይም ደግሞ የሃይማኖት ቫልዩዎች አሉ። እነዚህ ሴቶችን ለማህበረሰቡ በማስተማር ከፍተኛ ስራ እንዲሰሩ አቅጣጫ ስቶ ምክክር አድርገናል። እየተሰራ ነው ያለው። ሌላው ደግሞ የማህበረሰብ ምክክር እንደምታውቁት የማህበረሰብ ሁለት ጎል አለው። አንደኛው መንገድ ነው፣ ሌላ ደግሞ ግብም ነው። መንገድ የሚሆነው ምንድነው? በየአካባቢ ያሉ እነዚህ ሁለት ክልሎች ጨምሮ በየአካባቢ ያሉ የተለያዩ ግጭቶች፣ አለመግባባቶች በሰላም እንዲፈቱ በውይይት እንዲፈቱ የምንጠቀምበት መንገድ ስለሆነ የምክክር ስልጠና ተሰጥቷል። ሁለቱን ክልሎች ጨምሮ ባለፈው በቅርብ የሰራ ነው። በሰባት ክላስተሮች ከፍለን ማህበረሰቡ ያለውን ሰላም እንዲያጎለበትና ለሰላም አሪያ እንዲሆን ሰላም ከራሱ እንዲመነጭ አሁንም ደጋግመን በማስረዳትና ያሉ ምልክቶች እንዲጎለበቱ በማድረግ ስልጠናዎች ሰጠን። በዚያም እየሰራንበት ነው ያለው። በዚህ እንግዲህ ካለው ችግር አኳያ ለውጡ በጣም ሊታይ ላይታይ ይችላል ለጊዜው። ነገር ግን ያሉ ምልክቶች በጣም በጥሩ መንገድ እየሄዱ እንደሆነ ማስቀመጥ ይቻላል። ከዚህ አኳያ ለሁለት ክልሎች በተመለከተ ሌላው እንዴት ነው በሚያገዘው ድጋፍ የሚለውን በአንድ ክልሎች አዋይተናል። የአንዱ ክልል ሲታመም ሌላው ክልል ይታመማል። በአንድ ሰው በተፈጥሮ የሆነ አካሉ ቢጎዳ ቢታመም መላ አካሉ ቢታመሙ የሚመረዘው እንደዚያ ሁሉ የኦሮሚያና የአማራ ችግር መፈጠር ለኢትዮጵያ አጠቃላይ የሚሰጠው እንድምታ አለ። ከዚህ አኳያ ሌላው ማህበረሰብ እንዲደግፍ ምን ማድረግ አለብን? ምን እያወያየን ነው? ለምሳሌ ጅጅጋ ላይ አወያይተናል፣ ቡታጅራ ላይ አወያይተናል። እና ያለው መልእክት ምንድነው? መንግስቱን መደገፍ አለብን። የአማራ ክልል ያለው ችግር፣ ትግራይ ያለው ችግር ኦሮሚያ የኛም ችግር ነው። ሄደን ተሞክሮ እናስተላልፍ፣ በርቅ እንዲፈታ ድጋፍ እንስጥ የሚል ተጨባጭ ድጋፎች በጣም የሚያበረታቱ በተለይ የጎሳ መሪዎች፣ ሃይማኖት አባቶች ሄደን ጎብኝተን በሰላም እንዲፈታ ድጋፍ እናድርግ የሚል ጥያቄ ሁሉም ያቀርባሉ። ስፔሲፊካሊ ቀደም ያሏችሁ ጅጅጋ ላይ ተነስተዋል፣ ቡታጅራ ላይ ተነስተዋልና የአንድ አካባቢ ያለው ችግር የኔም ችግር ነው፣ አገር እንድትቀጥል ከሆነ እኛም ድጋፍ እናድርግ፣ የኛን ልምድ እናካፍል የሚል ሞቲቬሽን እየመጣ ነው ያለው። ከዚህ አኳያ እነዚህ መሰል ጉዳዮች እየሰሩ ነው ያሉ፣ ግን በቂ ናቸው አይባልም። እያተደረገ ካለውና ከችግሩ አኳያ በቂ ስራ ሰርተናል ማለት ይከብዳል። ነገር ግን እየጀመርን እያጣና ካለመድ አመራሩና የባለሙያው እየተቀናጀ ከሚመለከታቸው አካላት በመሆን እየሰራቸው ያለው ስራዎች የሚጠናከሩ ናቸው፣ የሚደገፉ ናቸው። በመልእክት ደረጃ እየመጡ ያሉ ውጦች ግን ጥሩ ናቸው ለማለት ፈልጌ ነው። ችግሩ የተፈጠረበት አካባቢ ላይ ብቻ መተው የለብንም ያለበት። እንደው ዶክተር እዚህ በሁለቱ ክልሎች አሁን መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ማህበረሰቡ እየተቀላቀሉ ያሉ ታጣቂዎች አሉና ችግሮች ሲፈጠሩ ልዩነቶች ሲኖሩ በንግግር ለመፍታት የሚደረገው ጥረት ዘላቂ ሰላምን ለማስፈን እየተደረገ ያለው አጠቃላይ ጥረቱን እንዴት ይገልጹታል? በጣም አመሰግናለሁ። እንግዲህ የሰላም ልዩ ባህሪ ከሌላው ለየት የሚያደርገው ሰላምን አንደኛ የሁሉም ባለድርሻ አካላት ድጋፍ ይጠይቃል። ሁለተኛ ሰላም የተሰበረ ልብ ይጠይቃል። ሰላም የሚናገሩ ሰዎች ከልባቸው መሆን አለባቸው፣ የሚተገብሩት የሚኖሩት መሆን አለባቸው።
ስለዚህ ሌላው የሰላም በሰላም መጥፋት የሚመጣ ጉዳት ሪቨርሲብል ነው፣ አይመለስም። በሰላም እጦት የሚመጣ የአካል ጉዳት አይመለስም። በሰላም እጦት የሚመጣ መፈናቀል ሊያገግም ይችላል፣ which is irreversible አይመለስም። በሰላም እጦት የሚመጣ የሰው ህይወት መጥፋት አይመለስም። በዚህ አኳያ ሁሉም የሚናውቀው በመረባረብ ረገድ ላይ አሁን ሙስነቶች አሉ የሚል ሀሳብ አለን። ከዚህ አኳያ በጦርነት ተጀምሮ በጦርነት ማሸነፍ አይቻልም። አሁን ያለው ልምድ የዓለም ልምድ እንደሚያሳየን የጦርነት መፍትሄው ምንጊዜም ውይይት ነው። ሌላው ይቀርና እስካሁን ድረስ በዓለም ታሪክ ተወዳዳሪ በአውዳሚነታቸው ተወዳዳሪ የላቸው የሁለተኛ የአንደኛ ጦርነት ማንሳት እንችላለን። እነዚህ የተቋጩት በውይይት ነው፣ በጦርነት አይደለም። ጦርነት አውዳሚና እስካሁን ድረስ እንድምታው ወይም ደግሞ ኢምፕሊኬሽኑ በዓለም ላይ ያሳደረው ተጽዕኖ ቀላል አይደለም። እነዚያ እንኳን ራሱ የተፈቱት በውይይት ነው። በዚያን ወቅት የነበሩ ሀያላን ሀገራት ተሰብስበው መፍትሄ አበጁ፣ ህግ አወጡ። ዛሬ የዓለም ትላልቅ ህጎች የሚባሉ ሳይንቲፊክ ዶክመንት የሚባሉት በዛኔ የወጡ ናቸው። ለምሳሌ የዩኤችአር የሚባለው የዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የሚባለው ያኔ የወጣ እሱን ተከትሎ እሱን ማስፈጸሚያ የወጡ ህጎች አሉ፣ አይኤስፒአር የሚባሉ። እነዚህ ሁሉ ካየናቸው የውይይት ውጤቶች ናቸው፣ በውይይት በምክክር የመጡ ናቸው። ስለዚህ ወደኛም ስንመጣ እኛ ከሌላው ዓለም በተለይ መንገድ ኢትዮጵያ በጣም በብዙ መንገድ የሚለያት የራሷ ምቅ አቅም አላት። ስለ ሰላም ከኛ በላይ ማህበረሰቡ ያውቃል። ስለ ሰላም ከኛ በላይ ጥበቡን ያውቅበታል ማህበረሰቡ። ስለዚህ ይህን አቅም ተጠቅመን አሁንም በተለያየ ምክንያት ቅር የተሰኙ ወገኖች ወደ ሰላም መጣው በጥያቄዎች በሰላማዊ መንገድ እንዲፈቱ የሚያደርግ በጣም ትልቁ ጉልበትና ብቸኛው ማሸነፊያ መንገድ ነው። ከዚህ አኳያ እኛም ሁልጊዜ በአመራሩም ባለሙያም በምናደርገው አጋጣሚ ዲያሎግ የምንለው ዋና የትኩረታችን እሱ ነው። የዲያሎግ ካልቸር እንዲሆን ባህል እንዲሆን አንደኛ አሁን ያሉ የተለያዩ የምናያቸው ግጭቶች በሰላም እንዲፈቱ፣ ሁለተኛ ደግሞ በረጅም ርቀት ደግሞ በሂደት ደግሞ ውይይት በሀገር ውስጥ ባህል እንዲሆን ባህሉን ኢንስቶል እንዲሆን ከፍተኛ ስራ እየሰራ ነው ያለውና ይሄ በጣም ትልቅ ነገር ነው። ማህበረሰቡም በዚህ ጉዳይ የሚሰጠን ምክር የሚሰጠው አቅጣጫ የሚፈታበት መንገድ በጣም እጅግ የሚገርሙ ልምዶች አሉ፣ የተቀመሩ በጣም በርካታ ልምዶች አሉ። እነዚህ ልምዶች በማጉላት በተለይ ደግሞ የሶሻል ካፒታል የምንለው የኛ እምቅ አቅሞች አሉ። ለምሳሌ የሃይማኖት ተቋማት አሉ፣ የተለያዩ የአገር ሽማግሌዎች አሉ። በተለያዩ ክልሎች በእኛ ተቋም የተጠኑ ወደ 72 የማህበራዊ ሀብቶች የምንላቸው አሉ። በእነዚህ አማካይነት ችግሮች እየተፈጠሩ ነው። ወደፊትም ደግሞ እርቅና ሰላም እምነታችን ባህላችን ነው፣ የኢትዮጵያ መገለጫ ነው። ከዚህ አኳያ ያሉ ችግሮች በሰላም እንዲፈቱ ከፍተኛ ጥረት ነው እያደረግን ያለ ነው። እንግዲህ ቅድም እንዳልነው ከችግሩ አኳያ የሚታየው ውጤት በጣም ቪዚብል ላይሆን ይችላል ከችግሩ ግዝፈት አንፃር ማለት ነው እንጂ ልምዶች አሉ። መንግስትም ይህን ከመጀመሪያው ጀምሮ በሰጠው ዲክላሬሽን ይህን ጥሪ ተቀብለን እኛም በምናገኘው አጋጣሚ ባለሙያዎቹ የሚነገር ካልቸር እንዲያደርጉ ከፍተኛ ስራዎች እየሰሩ ነው። አሁን ባልተለመደ መንገድ የማህበረሰብ ሬዲዮ ምክክር እስካሁን ተጠቅምንባቸው። እነዚህ በአገሪቱ ውስጥ ያሉ ሁሉም የሬዲዮ የማህበረሰብ ምክክር በበጎ ፈቃድ በራሳቸው ፈቃድ በአካባቢያቸው ስራ እንዲሰሩ በራሳቸው ሚዲያ ስለ ሰላም እንዲሰብኩ የችግሮች መፍቻ ውይይት እንደሆነ ይሄ ባህል እንዲሆን ከፍተኛ ስራ እየሰሩ ነው። ከኛ ጋር ነው ውይይት ባህል እንዲሆን ማለት ነው። ከፍተኛ ስራ በራሳቸው ፈቃድ ምንም ሳይሰጣቸው በራሳቸው ቮለንተሪዝም ስራ እየሰሩ በአሁኑ ሰዓት እየሰራ ነው ያለው። አንድነትን ማጠናከር አንድነት ማጠናከር በዋናነት የሚጠበቅ ስራ ነውና ከሱ አንፃር የተወሰነ ነገር እንዲሉን ነው። ህብረ ብሔራዊነትን በማስጠበቅ አንድነትን የማጠናከር ስራዎች ምን ይመስላሉ? ከሱ ጋር ያይዘው እንደ ሀገር እንግዲህ ዘላቂ ሰላምን ለማስፈን ብዙ ጥረቶች አሉ ብለናልና የሰላም ሚኒስቴር የሰላም ግንባታ ስራዎችን እንዴት እየሰራ ነው? ቀደም ሲል በተወሰነ መንገድ ያልተጠቀምናችባቸው ያሏቸውንም ለመጠቀም ጥረት እየተደረገ እንደሆነ እየገለጹልን ነበርና ዘላቂ ሰላምን በማጽናት ሂደት ላይ ምን መደረግ አለበት ይላሉ? አመሰግናለሁ። ሁለት ጥያቄዎች ናቸው የተረዳሁት። አንደኛ ህብረ ብሔራዊነት፣ እንግዲህ ህብረ ብሔራዊነት በጣም ወሳኝ ነገር ነው። ይህም ኮንሰፕት በጣም የዳበረ አይደለም። የህብረ ብሔራዊነት የዳይቨርሲቲ የሚባሉት ነገር በጣም እንግዲህ በኢትዮጵያ ባላት ልዩ ባህሪ ይቆርታ በቋንቋ
በባህል በእምነት በሌሎችም ጉዳዮች ላይ ብዙ ዳይቨርሲፋይድ የሆነ እንትናለን ከተጠቀምንበት የኛ በጣም ትልቅ ሀብት ነው ካልተጠቀምንበት ደግሞ አጥፊ ይሆናል ማለት ነው ከዚህ አኳያ እኛ የሰላም ሚኒስትር በራሱን ዲፓርትመንት አለው ራሱን የቻለ አመራር አለው በተለይም ደግሞ አሁን ችግሮች ብዙ ጊዜ የሚመነጩት በብዛት ሁሉም ባይሆንም ከተወሰነው ኤሊትና ከተወሰነው በተለይ ሃይማኖት ሽፋን አድርጎ የሚወጡ ነገሮች በጣም አሳሳቢ ናቸው ካለን ከተተል ካለን ልምድ አሁን ከምናየው ኢምፒሪካል ኤቪደንስ በተለይ ብሔርና ሃይማኖትን ሽፋን የሚያደርጉ ጉዳዮች የብሔር ችግር የለበትም የሰላም ምንጭ ናቸው ሃይማኖት የሰላም ምንጭ ናቸው ነገር ግን በተለይ ሴንሲቲቭ አጀንዳ ይዘው ፕሮቮክ የሚያደርጉ ውስን ወገኖች እነዚህን ይነካሉ እና በሆነ አጋጣሚ የፕሮቮክ ሲያደርጉ ደግሞ ሌላውን አግራቬት የማድረግ ፓወር አላቸው እነዚህ ነገሮች ማለት ነው ከዚህ አኳያ በተለይ ኤሊቱ ላይ በማተኮር በሁሉም ዩኒቨርሲቲዎች ምክር እየተደረገ ነው ዩኒቨርሲቲዎች በጥናትና ምርምር ባላቸው እውቀት ባላቸው ዲስፕሊን በተለይ በዩኒቨርሲቲው አካባቢ ጀምሮ ሰላም እንዲሰፍን የነሱ ሚናቸው እንዲወጡ የሚያውቁትን መተግበር እንዳለባቸው የሚያውቁትን ጄኒውን ሳይንስ ግን ለጄኒውን ዓላማ እንዲያወሉ እና ይሄ ህብረ ብሔራዊነት እንዲጠናከር በአሁን ሰዓት በሁሉም የሀገራችን ዩኒቨርሲቲዎች ምክክር እየተደረገ ያለው ማለት ነው ዩኒቨርሲቲዎች ከፍተኛ ድጋፍ እያደረጉ ነው ጊዜያቸውን ሰውተው አንዳንዴ ፋይናንሻሊ እየቻሉ ምክክር ማድረግ የችግሮቹ መፍቻ እንደሆነ በአጠቃላይ ከክልል ክልል ያለው እንዲጠናከር ሞራል የሚጠበቅባቸው ሚና እንዲወጡ በሚዲያ የሚረጩ ግለሰቦች አንዳንድ ግለሰቦች በሚሰጡት የተዛባ እና ኢሳይንሳዊ የሆነ ሌላው ግን ይህን በካውንተር በማድረግ በማስተካከል ሚናው እንዲጫወት ሰፊ እየሰራ ነው ይህ ብቻም አይደለም የበጎ አድራጎት ላይ ወጣቶች በተለይ በአሁኑ ሰዓት ተመርቀው በተለያየ አካባቢ ያሉ እነዚህ ወጣቶች ማህበረሰቡን እንዲያገለግሉ በማድረግ ከፍተኛ ስራ እየሰራ ነው በተቋሙ በጣም በርካታ ሺህ ወጣቶች ተሰማርተዋል ወደ የክልሎች ወጣቶች ሲሰማሩ ሁለት ዓላማ አለው አንደኛው ነገር ማህበረሰቡን ያገለግላሉ ይሄ ኢሚዲየት አውትካም ነው ለምሳሌ መንገድ ይገነባሉ የጤና አገልግሎት ይሰጣሉ እናቶችን ያግዛሉ በራሳቸው ዲስፕሊን ተማሪዎችን ያስተምራሉ እነዚህ በነፃ ነው የሚሰጡ ወጣቶቹ ከዚህ አኳያ እነዚህ ወጣቶች እንዲሲያርጉ የሚከፈላቸው ብዙ ነገር የለም ነገር ግን ማህበረሰባቸውን ለማገልገል የሚከፍሉት ኮሚትመንት ነው ጄኒውን ኮሚትመንት ካንዱ ክልል ወደ ሌላው ክልል ነው የሚንቀሳቀሱ ወጣቶች ይሄ ምክንያት አለው አንደኛ የባህል ትውውቅ ማያውቀውን ባህል ሌላ ቦታ ሄዶ ሲያውቅ ብዙ ወደ ማህበረሰቡ በመቀላቀል የሚያስተላልፈው መልእክት አለ ዋናው ዓላማ ግን በአጭር ጊዜ አኳያ ወጣቶች ማህበረሰቡን በቅንነትና በበጎነት ለማገልገል ቢሆንም በረጅም ርቀት ደግሞ የሶሊዳሪቲ አጠቃላይ ማህበረሰብ ውስጥ ያለው ባህል እንዲተዋወቅ ይሄ ህብረ ብሔራዊነት እንዲጎልብ በማድረግ ከፍተኛ ሚና አለው አሁንም እዚህ ላይ የሰራው ስራ በጣም አጥጋቢ ነው አይባልም ነገር ግን በምልክት የምናያቸው አንዱ ወጣት ወደ ሌላው ክልል ሲሄድ እዚያው ማህበረሰቡን ባህል የመውረስ ፍቅር የማግኘት ወልደው ከብደው ይቀርዋሉ የራሳቸውን ተቋም ገንብተው በጣም በርካታ ስራ እየሰሩ ያለው ይፊት አልነበረም በተለይ ክቡር ጠቅላይ ሚኒስትሩ ከመጡ በኋላ የበጎ አድራጎት በካምፔን መንገድ ተጀምሮ አሁን ባህል እየሆነ ነው በተለይ የሰላም ሚኒስትር ባለቤት ነው እየሰራው ነው በዚህ አኳያ የመጣው ለውጥ በጣም ወሳኝ ነው ግን በቂ አይደለም ይሄም በራሱ ለህብረ ብሔራዊነት የሚያመጣው እንድምታ በጣም ቀላል አይደለም ለሰላም ግንባታ ጭምር ማለት አዎ በሰላም ግንባታ ባይዘወይ ህብረ ብሔር ተነከረማት የሰላም ግንባታ ቱል ነው በራሱ ሰላም ማይነካው ኮርነር የለም በሰላም ጦት ማይረበሽ ኮርነር የለም ስለዚህ ሁሉም ነገሮች ከሰላም ጋር ይያያዛሉ በአጠቃላይ ሰላም የትሪፕል ነክሰስ ነው የሚባለው የሂዩማኒታሪያን አስፔክት አለው የፒስ ኢኒሺዬቲቭ አለው የልማት ኢኒሺዬቲቭ አለው እነዚህ የተሳሰሩ ናቸው የተሳሰሩ የሚባለው ምክንያት ሰላም ማይነካው ፓርቲ የለም የሚል መልስ ስላለ ይሄን አስተሳሰብ እየሰራ ነው ያለው ለመጥቀስ ነው መልካም እንግዲህ ዶክተር አወቀ እንደተባለው ስለ ሰላም እንዲህ አንዴ ሁለቴ ብቻ አውርተን የምንተው ጉዳይ አይደለም በተለያዩ ዝግጅቶቻችን ላይም የምንቀጥልበት ነው የሚሆነው ለአሁኑ ዘለቄታ ሰላም አንድ ጥያቄ አለች አልመለሷት ይመስለኛል እሺ አጣራ አድርገው ይበል እሺ ዘለቄታ ሰላም ይሄም የሰላም ሚኒስትር በረጅምና ባጭር ጊዜ ነድፎ እየሰራ ነው ካጭር ጊዜ አኳያ ቅድም ያሉት የማህበረሰብ ምክክር
በማድረግ በየአካባቢው ውይይት ባህል እንዲሆን በማድረግ የአርሊ ዋርኒንግ ፕሮግራም አለው ሚኒስቴር መስሪያ ቤቱ በመረጃ ላይ ተመስርቶ ችግሮች ተተንትነው በትክክለኛ ሳይንቲፊክ በሆነ ጉዳይ ምላሽ እንዲያገኙ የሚመለከታቸው አካላት ፊድባክ አግኝተው ምላሽ እንዲያገኙ በማድረግ ስራዎች እየተሰሩ ነው በስፋት። ሌላው ደግሞ ከረጅም ጊዜ አኳያ ሲስተሚክ የሆነ ሶሉሽን እንዲያገኙ በተለይ የሰላም ትምህርት በከሪኩለም እንዲቀርጽ መንግስት ወስኗል። መንግስት እናመሰግናለን። አጠቃላይ የግብረ ገብነት ስራ በከፍተኛ ትምህርት ተቋማት በትምህርት ቤቶች እንዲሰጥ መንግስት ስለወሰነ ምናልባት አሁን የሚታዩ አጠቃላይ ነባራዊ ሁኔታዎች በሂደት ይቀየራሉ ብለን እናስባለን። የዚህ ባለቤቱ ወጣቱ ስለሆነ ወጣቱ በግብረ ገብነት ተቀርጾ የአገሩ ሐሳቢ በአገሩ ተጠቃሚ የአገሩ ደግሞ ዘብ እንዲቆም የሚያስችሉ ስራዎች ለመስራት ሲስተሚክ የሆኑ ብዙ ስራዎች አሉ። አንዱ ይሄ ነው። ሁለተኛው ደግሞ የሃይማኖት ተቋማት ህግ ይወጣል በቅርቡ። ይሄ ለሚኒስትሮች ቀርቧል። ሁሉም ችግሮች ከሃይማኖት ምክንያት አይቀሩም። ነገር ግን አሁን የምናየው የሚዲያና በሃይማኖት ሽፋን የሚነሱ ጉዳዮች ላይ ከማህበረሰቡ ከሃይማኖት አባት በሚመጣው ጥያቄ መንግስት በተቀበለው መሰረት የሰላም ሚኒስትር አጠቃላይ የሃይማኖት ጉዳይ አዋጆችን አርቅቆ ለመንግስት አቅርቦ አሁን የሚታዩ የተወሰኑ ችግሮች በዚያ ማቀፍ ይመለሳሉ ብለን እናስባለን። እነዚህ ሁሉ እንግዲህ ለጋራ አገር ነው፣ ለጋራ ልማት ነው፣ ለጋራ ሰላም ነው። ህግ ብቻው በቂ አይደለም፣ ግን አንዱ መንገድ ነው። ያው የሁል ጊዜ ስራ ነው የሚለው ለማንሳት ነው። እናመሰግናለን። በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ ዶክተር አወቀ አጥናፉ ስቱዲዮ ድረስ መጥተው ለሰጡን ማብራሪያ ከልብ እናመሰግናለን። እኔም አመሰግናለሁ።